በአንድ ሰው ከመታሰር በሁለት ሰው መታሰር ይሻላል። እንዴ ገደልከት እንዴ? አዎ ክፉ ሰዎች የእጃቸውን ማግኘት አለባቸው። ነቁጭ ቁጭ በል እንትን እሺ መጣ ሸንቼ ልምጣ። ቅድስት ብሩኬ መጣ እንዴ? አይደለም ሰው ሳይገል አይቀርም። ቆይ አለም ምንድን ነው የምታወሪውን ታውቂያለሽ? ቆይ ጤነኛ ነሽ? መጣልሽ ያው ቆይ አንቺ ምን አድርገሽ ነው? ምንድን ነው የተፈጠረው? ቅድስት ለኔ ህይወት መበላሸት አስተዋጽኦ ላደረጉት ለእያንዳንዳቸው ክፉ ሰዎች ዋጋቸውን ስጣለሁ። ተመስገን ፈጣሪ ልቧ ይመታል። እውነትህን ነው። በህይወት አለች። ሂድ ፍጠን ሂድ። መኪናውን አዙርና በር ላይ ጠብቀኝ። ሂድ እሺ፣ ቶሎ በል። ቆይ ምንድነው አበቃ የምትለው ነገር ምንድነው? አዎ አብቅቷል። ማለቴን ገድያታለሁ። አዎ ገድያታለሁ። እቺ ያክስትሽን እየተረገመችም ይገላታለሁ። ቤቴ ውስጥ ቁጭ ብላ እኔ ላይ ትዳሬ ላይ ስታስገርብኝ ነበር የከረመችው። ቆይ ብሩኬ ጤነኛ ነህ? የእውነት ያደረግከውን ነው እያወራከኝ ያለው? ብሩኬ አዎ ገድያታለሁ። እንደገደለችኝ ገድያታለሁ። ምንም አይነት ቅንጣት ያለ ጸጸት የለብኝም። አለምንም ከሆነ ደግሞ እደፋታለሁ። ከዛስ ብሩኬ በቃ ሁሉም ነገር አበቃ ብሩኬ? አዎ ቅድስት ሁሉም ነገር አብቅቷል። ማህሌት አልሞተችም። መድብል የእውነትህን ነው? ማህሌት አልሞተችም? የእውነትህን ነው መድብል? ግዳይ ብሎሽ ነው አይደል? ለምን ግድያ ነው የምታወሪው? አለም ወዴት እየሄድሽ ነው? ምን አባሽ አገባሽ? አለምዬ ያገባኛል እንጂ ያገባኛል። ምንድን ነው? ዞር በይልኝ። እጄን እንደሙዝ አትተሽብኝ። ያምሻል እንዴ? ስለምን ደም ነው የምታወሪው? ምንድን ነው? ጉራ ብሩክ አሁን ላይ ማህሌት በህይወት እንዳለች አልሰማምና እዚህ ጋር አለምን ይጎዳታል ብለን እናስባለን ማለት ነው። ለምን ከተባለ እሱ አሁን ላይ እያሰበ ያለው የማህሌትን ቤት ያሳየችኝ ሆን ብላ እኔ እንደዚህ አይነት ወንጀል ውስጥ እንድገባ ነው፣ ከዛም በኋላ እኔ ከታሰርኩኝ በሚል በር ስር ቆሞ የሰማውን ነገር ቅድስትና አለም ሲያወሩ የነበረውን ነገር አለም ቅድስትን ሌላ ሰው የተሻለ ሰው አለ፣ ሀብታም ሰው አለ የሚለውን ነገር ለቅድስት እየነገረቻት ነበርና ለካ የማህሌትን ቤት ያሳየችኝ ሆን ብላ እኔ ማህሌትን ገድዬ እስር ቤት እንድገባና ቅድስትን ለሌላ ሰው ለመዳር ፈልጋ ነው በሚል አሁን ላይ በጣም ተናዶ ስሜታዊ ሆኖ ሁሉም ነገር አብቅቷል፣ ማህሌትን ብቻ ገድዬ እስር ቤት ከምገባ አለምንም እገላታለሁ በሚል እሷን እያሳደዳት ያለው ማለት ነው። አሁን ላይ ቅድስት ማህሌት በህይወት እንዳለች ሰምታለችና መድብልም በስልክ ውስጥ ቅድስትን እያላት የነበረው ብሩክን ተከተዩ አስቁሚው የሚለውን ነገር ብሏታልና ምናልባት ቅድስት ብሩክን ለማስቆም ከኋላ መታ እሱ እዚህ ጋር አለምን እንዳይጎዳት ማህሌት በህይወት አለች አልሞተችም የሚለውን ነገር ከነገረችው ምናልባት ብሩክ እዚህ ጋር አለምን መጉዳት ወይ ደግሞ እሷን መግደል የሚለውን ነገር ሊያቆም ይችላል ማለት ነው። አሁን ላይ ማህሌትን ገሎ ከዛም በኋላ የሚፈጠረውን ነገር ያውቃል፣ እስር ቤት ይገባል። ያ ማለት ከቅድስት ጋር ያለሙት ሲመኙት የኖረው ህይወት ከሽፏልና ለዛ ደግሞ ዋነኛው ምክንያት የሆነችው አለም ናት በሚል ነው። ሆን ብላ ለኔ አስባ ሳይሆን እኔን ወጥመድ ውስጥ ለማስገባት ነው የማህሌትን ቤት ያሳየችኝ እያለ ስለሆነ ለዛ ደግሞ እዚህ ጋር ቅድስት ታስቆመዋለች ብለን እናስባለን ማለት ነው። ብሩክ አሁን ላይ በጣም ተናዷል፣ በጣም በራሱ ተስፋ ቆርጧል። ከዚህም በፊት ሲደርስበት የነበረው መከራ ታክሶ ነበር። ግን ደግሞ ማህሌት እሱ ላይ ያደረገችው ነገር ያኔ የሰጠችው መድኃኒት እሱ እንዳይወልድ አድርጎታልና ማህሌት ህይወቴን አበላሽታኛለች፣ ከዚህም በኋላ ከቅድስት ጋር ተጋብቶ መኖር ራሱ ምንም ትርጉም የለውም በሚል ነው አሁን ላይ ይሄንን ነገር እያደረገ ያለው ማለት ነው።
ግን ደግሞ ምናልባት ማህሌት ስለዚህ ጉዳይ ወደ ጤናዋ ከተመለሰች ከነገሯት ለዚህም ደግሞ የሆነ መድኃኒት ሊኖራት ይችላል ማለት ነው። ምናልባትም አይታወቅም። ያኔ መድብል ይዞ የመጣው መድኃኒት ብሩክ እንዲህ ተራምዶ እንዲሄድ ነርቮቹ እንደ አዲስ እንዲነቃቁ ያደርጋል ያለችው መድኃኒት ብሩክ ደግሞ እንዳይወልድ አድርጎትም ሊሆን ይችላል፣ ወይ ደግሞ መጀመሪያ የተሰጠው መድኃኒትም ሊሆን ይችላል ማለት ነው። ግን ደግሞ እዚህ ጋር ትልቅ ግምት ልንሰጠው የምንችለው ብሩክ ተነስቶ ተራምዶ እንዲሄድና ነርቮቹ እንዲነቃቁ ያደረገው መድኃኒት ምናልባትም ብሩክ ላይ አሁን ላይ እሱ እያወራ ያለውን ጉዳት አድርሶበት ሊሆን ይችላል ማለት ነው። ምናልባትም ማህሌት አሁን ላይ ይሄ ነገር ደርሶባታል። ብሩክ እሷ ላይ የመግደል ሙከራ አድርጓልና እንደ እድል ሆና በህይወት ታርፋለችና ማህሌት ከዚህም በኋላ ትቀየራለች፣ ከዚህም በኋላ ህይወቷን በሰላም ትኖራለች የሚለው ነገር ባይታወቅም ግን ደግሞ አሁን ላይ ማህሌት ለተወሰነ ቀን ሆስፒታል እንደምትቆይ ግልጽ ነው ማለት ነው። ይሄ ነገር ደግሞ የካሌብ ጆሮ ደረሰ ማለት ካሌብ ማህሌትን ተጠቅሞ ብሩክና መድብልን መበቀል ስለሚፈልግ ምናልባትም የሆነ ሰው ልኮ ማህሌትን ሆስፒታል ድረስ ሄዶ እሷን እንዲጨርሷትም ሊያደርግ ይችላል ማለት ነው። ለምን ማህሌት ያን ያክል ተጠቅመኛለች ብሎ ስለማያስብ ብሩክ ይሄንን ነገር ጀምሯልና የሆነ ሰው በድብቅ ሆስፒታል ድረስ ሄዶ ማህሌትን ከገደላት ማህሌትን ማን የጎዳት ይሄንን ጉዳት ማን ያደረሰባት የሚለው ነገር ሲጠየቅ ብሩክ እስር ቤት ይገባል በሚለው ምናልባትም ይሄንን ነገር ሊያስብ ይችላል ማለት ነው። ይሄ ነገር ደግሞ መድብል ላይ ሌላ ፈተና እንደሚሆንበት ግልጽ ነው። ካሌብ ይሄንን ነገር ከሰማ እንደሚጠቀምበት መድብል አሳምሮ ስለሚያውቅ አሁን ላይ ወዶ ሳይሆን ተገዶ ማህሌት ሙሉ ሕክምናዋን አግኝታ ወደ ቀድሞ ጤናዋ እስከምትመለስ ድረስ የመድብል ኃላፊነት እንደሚሆን ግልጽ ነው ማለት ነው። ለማህሌት አዝኖ ወይ ደግሞ ማህሌት መሞት የለባትም የሚለው ነገር ያን ያክል አሳስቦ ሳይሆን ብሩክ እዚህ ጋር ወጥመድ ውስጥ መግባት የለበትም፣ የብሩክ ህይወት መበላሸት የለበትም በሚል መድብል እዚህ ጋር ምናልባት አይታወቅም ማህሌትን ወደ ቤት ሊያመጣትም ይችላል ማለት ነው። እዛ ጋር ሆስፒታል ሄዳ የተወሰነ ህክምና ካገኘች እቤቷ ሆና መታከም ትችላለች የሚለው ነገር ከተነገራት ማህሌት ሌላ ቦታ ወይ ደግሞ እሷን የሚያስጠጋት ሰው ስላሌላት እዚህ ጋር መድብል ማህሌትን ወዶ ሳይሆን ተገዶ ወደ ቤት ይዟት ይመጣል ማለት ነው። በእርግጥ የመድብል ብቻ ሳይሆን ይሄንን ነገር ቅድስትም ኃላፊነቷን ትወስዳለች ማለት ነው። ማህሌትን ከዚህም በፊት እነሱ ማጥፋት ይፈልጋሉ። እሷ ህይወታቸውን ስታሰቃይ ወይ ደግሞ የነሱን ህይወት በመከራ ስትሞላ ነበርና እዚህ ጋር ደግሞ ማህሌት ድና ወደ ቀድሞ ህይወቷ መመለስ ስላለባት መድብል ማህሌትን ወደ ቤት ስላመጣት ብቻ ቅድስት ራሱ ልትቃወም አትችልም ማለት ነው። ምናልባት ብሩክ ይሄንን ነገር ከተቃወመ ነው እሷን ለምን እቤት አመጣችሁ ለምን እንዲያደረጋችሁ በሚል ምናልባትም ይሄንን ነገር ሊቃወም የሚችለው እሱ ብቻ ነው ማለት ነው። ሌላው ነገር ደግሞ ዓለም ከዚህም በኋላ ምናልባት ወደ ብሩክ ቤት ተመልሳ የምትኖርበት አጋጣሚ ላይኖር ይችላል ማለት ነው። ቅድስት አሁን ላይ የሰማችው ግማሹ ነው ዓለም ያደረገችውን ነገር እንጂ ዓለም ሆን ብላ ነው የማህሌት ቤት የት እንደሆነ ከሌላ ሰው ጠይቃ ለብሩክ ያሳየችው። ብሩክ አሁን ላይ ማህሌትን መግደል እንደሚፈልግ እሷን ማጥፋት እንደሚፈልግ ስለምታቅ ቤቱን ካሳየችው እሱ ሄዶ እሷን ይገላታል። ከዛም በኋላ እስር ቤት ይገባል። ከዛም በኋላ አንቺ ለሌላ ሰው ለመዳር ፈልጋ ነው የሚለውን ነገር ቅድስት ከሰማች ዓለም እዛ ቤት እንድትመጣ አትፈቅድላትም ማለት ነው። ዓለም ራሱ ካሁን በኋላ እዛ ቤት ተመለሽ የሚለው ነገር ብትጠየቅ ራሱ እሷ ራሱ የምትመለስ አይነት ሴት አይደለችም ማለት ነው። አሁን ላይ በተፈጠረው ነገር በጣም ደንግጣለች። ብሩክ ሽጉጥ ደቅኖባት አንቺንም እገልሻለሁ አስወግድሻለሁ በሚል በጣም አስደንግጧታልና ከዚህም በኋላ እዛ ቤት ተመልሼ በሰላም እኖራለሁ የሚለውን ነገር በጭራሽ ልታስብ አትችልም ማለት ነው። ሌላው ነገር ደግሞ የማህሌት ነገር ነው። ማህሌት አሁን ላይ የደረሰባት ነገር ምናልባት ይቀይራታል የሚለውን ነገር ስናይ በዛን ልክ በማህሌት እርግጠኛ ልንሆን አንችልም ማለት ነው። ከዚህም በፊትም ብዙ የምትቀየርባቸው የበደለቻቸው ሰዎችን ይቅርታ ልትጠይቅባቸው የምትችል አጋጣሚዎች ተፈጥሮላት ነበር። ግን ደግሞ እሷ ነገሮች በተመቻቹላት ቁጥር ሰዎችን የምትጎዳበትን ሁኔታ ስታመቻች ነበርና ምናልባት አሁን ላይ ማህሌት እንዲሆናለች። ብሩክ ሊገላት ሞክሮ ነበር። ከዚህም በኋላ ትጸጸታለች። የበደለቻቸው ሰዎችን ይቅርታ ጠይቃ ህይወቷን በሰላም ትኖራለች የሚለውን ነገር እርግጠኛ ልንሆንበት አንችልም ማለት ነው። ምናልባትም ከዚህም በኋላ ከተነሳች ራሱ
ብሩክ ይሄንን ነገር ላደረሰባት ነገር ራሱ እሱን ለመበቀል ሌላ ተንኮልም ልታስብ ትችላለች ማለት ነው። ግን ደግሞ ይሄኛው የመጨረሻ እድሏ ይመስላል ማለት ነው። እዚህ ጋር ካልተቀየረች ማህሌት መቼም አትቀየርም። ምናልባት ከዚህም በኋላ የሚፈጠር ነገር ራሱ ህይወቷን እስከ ወዲያኛው ሊያሳጣት ይችላል ማለት ነው። አሁን ላይ ከካሌብ ጋር እየሰራች ነው። ምናልባት እዚህ ጋር ካልተቀየረችና ብሩክና መድብል እሷን ከህይወታቸው አስወጥቶ ራሱ አሳክሞ ቢለቋት ምናልባት ካሌብ ደግሞ የሆነ ነገር ሊያደርጋት ይችላል ማለት ነው። እሷን አሁን የሚያዋጣት ምናልባትም እዚህ ጋር ከመድብል ጋር ሆና ታሬ እያደረገ እንዳለው ካሌብን እንዲጥል አንዳንድ ማስረጃዎችን ለሱ በመፈለግ እሱን እያገዘች ከዚህም በፊት እነሱ ላይ ላደረሰችው በደል ምናልባትም እንደ ይቅርታ መጠየቂያም ይሆናታል ማለት ነው። ግን ደግሞ ማህሌት ነገሮችን እንደዛ አርቃ የምታስብ አይነት ሴት አይደለችም ማለት ነው። ምናልባትም ብሩክ እዚህ ጋር ደርሶብኛል ወይ ደግሞ ከዚህም በኋላ አልወልድም ቅድስትን ማግባት ምንም ትርጉም የለውም ለሚለው ነገር ምናልባት ማህሌት የምታውቀው ነገር ሊኖር ይችላል ማለት ነው። እሱ እንደዛ ነርቮቹ ሞቶ መንቀሳቀስ ሳይችል ራሱ አሁን ያለበት ደረጃ የሚያደርሰውን መድኃኒት ሰጥታቸው ነበርና ምናልባት ደግሞ ለዚህኛውም የምታውቀው መድኃኒት ሊኖራት ይችላል ማለት ነው። በእርግጥ እሷ መድኃኒቱ ኖሯት ሳይሆን መጀመሪያ መርዙን ካመጣችበት ቦታ ስለዚህ ጉዳይ የሚያውቅ ሰው ለመድብል አገናኝታ በዛ መንገድ ብሩክም ወደ ጤናው ሊመለስ ይችላል ማለት ነው። ማህሌት ራሱ አሁን ላይ በራሷ ህይወት በጣም ተስፋ ቆርጣለች ማለት ነው። ብሩክ ያንን ነገር እሷ ላይ ከማድረሱ በፊት ራሱ እሷ እንደዛ ጠጥታ የሰከረችው ወይ ደግሞ ራሷን እስክስል ድረስ የሰከረችው በህይወቷ ተስፋ ቆርጣ ነው። አሁን ላይ ማንም ሰው የለኝም፣ ማንም ሰው አያስጠጋኝም፣ ብቻዬን ነኝ፣ ባዶ ቀርቻለሁ በሚል ነበር። መሞት ይገባኛል በሚል ራሷን ለመግደል ያንን ሁሉ አልኮል የጠጣችው ማለት ነው። ይሄ ደግሞ የሚያሳየው በህይወቷ ምን ያህል ተስፋ እንደቆረጠች ነውና ምናልባትም ከዚህም በኋላ እንደዚህ አይነት እርምጃዎችን ራሷ ላይ እንዳትወስድ ይሄኛው ሌላ የመጨረሻ እድሏ ሊሆን ይችላል ማለት ነው።